ኢትዮ ጣዕም ለጋብቻ ጥያቄ የሚቀርብበት ሰዓት ነው። እንግዳችንም እዚህ ስቱዲዮ ተገኝቷል። ከሱ ጋር ቆይታ እናደርጋለን። እንኳን ደህና መጣ። እንኳን ደህና ቆያችሁልኝ። ሰላም ነው? እግዚአብሔር ይመስገን፣ ሁሉ ሰላም ነው። ትንሽ ወደ ማይኩ ቀረብ ብለህ ቆይታ እናደርጋለን። ፍቅረኛ እዚህ ናት? አዲስ አበባ ናት? እዚህ ነች። ታውቃለች እዚህ እንደመጣ? አታውቅም። አልነገርኳት። የት እንደሆንክ ታውቃለች? ያ ቤት እንደመሆን ነው። ቅዳሜ መቼስኛ ብዙ ጊዜ ቤት ነው የምውለው። ቤት ነው የምታሳልፈው? ስራ እንቅስቃሴ የለም? ስራ ቤት ነው የምሰራው። ቤት ነው የምትሰራው? አሪፍ ነው። ስለዚህ አሁን ቤት እንደሆንክ ነው የምታስበው? ቤት እንደሆንኩ ለመንበርከክ ዝግጁ ሆነ ነው የመጣው። አሳምኝ አምኜበት መጣ። የሆነ ይቆረቁ መጋጫ አላረክም። አይ ችግር የለም ችግር የለም እኮ ምንም ቢሆን ችግር የለኝም ብዬ። እሺ ምን ያህል ጊዜ ቆይታችኋል በፍቅር? በትውውቅ 2 አመት ቆየን። 2 አመት ቆያችሁ በትውውቅ ብቻ ማለት ነው? እሺ ፍቅር ከተጀመረስ? ኦልሞስት 1 ወር። 1 ወር ትኩስ ነው፣ በጣም ትኩስ ነው። 2 አመት አብራችሁ ቆይታችሁ እንዴት ነው አሁን በቅርቡ ወደ ፍቅር የተገባው? የሚገርመው ራሳችንን ያስተማመን ነበር ሁለታችንን። ታው እንጂ ከመር እሷም የሆነ ሰዓት የራሷ ተዋወቃችሁ ከመጀመሪያው ግን ነገር መጀመሪያ ልክ የዛሬ 2 አመት ወደ ዳግማይ ትንሳኤ እነሱ ሰፈር ሄድኩ ጓደኛዬ ጋር። ጓደኛዬ ጋር ድንገት እዛ ነበረች። ከዛ ቡና ምናምን ሲፈላ ተጠርታ መጣች ሰፈር ስለሆነች። ከዛ እኔ ያው ሰፈሩም አዲስ ስለሆነ ያዝም ብዬ ቁጭ አልኩ። እየተገለማመጥን ምናምን አናወራም እንጂ ስለማንተዋወቅ። እሺ ከዛ እሷም ያ ቡና አፈልታ ምናምን ከዛ በኋላ ሄደች። እኔም ወደ ሰፈር ሄድኩ። ከዛ ዝም ብዬ ተመችታኝ ስለነበር ከ1 ወር በኋላ እሷን ብቻ ታርጌት አድርጌ እዛ ሄድኩ ድጋሚ ልጁ ጋር ሰበብ አድርጌ ማለት ነው። በጣም ነው የመጣው ታልከው? ዝም ብዬ በቃ ላገኛት ስለፈለኩ እዛ ሄድኩ። ታስነግረው ሄድክ? ለልጁም ሌላ ያው እሷን ፈልጌ እንደመጣው አልነገርኩትም እንዲያውቅብኝ ስላልፈለኩ። ከዛ ሄድኩና መጣች እሷም ያ ተጠርታ። እሺ እኔ ቡና ራሷ እንድታፈላ ነገርኳቸው ለልጆች። ራሷ ታፈላልኳቸው። ከዛ አፈላች። ለማውራት እንዳልሞክር አመቺ አልነበረም። ሰዎች አሉ። እኔ ድንገት እንደ ሰፈሩ ማደስ ብሎ እንዴት መደፋፈር ምናምን እንዳይሆንብኝ ብዬ ዝም አልኩና ያው ስልኳንም አልተቀበልኩም። በዛ ሰዓት ሄድኩ ወደ ሰፈር። ጃኬቷን እንድታወልቃት እየተነገረ አንድ ኮሽኮሽ ብሎ ይለቃል። አንድ ጃኬቷ ትንሽ ድምጽ አላት። ሙቀት ማለት ሙቀት የሮጥኩ ነው ነገር ይሞቃል። ይሄን ነገር አውልቀው ብዬ ነበር አልሰማኝም። በግድ አስወለቅነህኛ ጨርሻለህ እና እሺ አይ አንሳውና ከኋላ ወንበር ላይ ይደረግ አለበለዚያ ያብ ያስወጡናል ከስቱዲዮ። እሺ አሁን ዘና በል። ጥሩ ነው ብሏል። ያ ኮሽኮሽ አልቋል። እና ከዛ በኋላ ቆየን። ዝም ብለን ያው ስልክም አልነበረንም ማለት የሷ ስልክ ስላልነበረኝ አንደዋውልም እና ለልጁም አልነገርኩትም ሰው እንዲያውቅብኝ ስላልፈለኩ። ከዛ ዝም ብለን እየኖርን 1 አመት ወደ አከብብክ ልክ የዛሬ አመት ማለት ነው። ዝም ብለን እየኖር ማለት ይሄድክ ቡና እየጠጣህ ማለት ነው? አልሄድም። ከዛ በኋላ እንድታውቅብኝ አልፈለኩም። ከዛ እቤት ዝም ብለን እየኖርን እኔ ልክ የዛሬ አመት ወደ ድንገት ወለቴ ሄድኩ። ያው የሆነ ማህበር ነበረን እዚህ አዲስ አበባ መንፈሳዊ ማህበር ነበረን። መዝሙር ጥናት ሄድን ወለቴ። እሺ ወለቴ ከዚህ ከሽሮሜዳ ወለቴም ቅርንጫፍ ነበረን የማህበሩ ማለት ነው። ከዛ እዛ ሄድንና ድንገት ያው እኔ መዝሙር ክፍል ነበርኩ። የሆነ ሰዓት የአባሎችን ስም የሁሉንም ስም መዝግቤ ያዝኩ ከነ ስልክ ቁጥራቸው። ከዛ ድንገት ከዛ መካከል የሆነች እኔ በፊት ማላቃት ልጅ የሆነች ልጅ ተዋወቀችኝ። ያቺ ጋር ከዛችኛው ጋር ለምሳሌ ስላላወራንበት እኔ ያው ተመችቶኛል ሙዷ ምናምን ለመናገር ፈልጌ ነበር፣ ግን ያው ስላላገኘዋት እቺ ልጅ ስትዋወቀኝ ጀስት ጓደኛ መጀመሪያ ዝም ብለን ጀምረን በዛ ማውራት ስንቀጥል እየተለማመደን መጣን። ከዛ የሆነ ሰዓት የጉባኤ አባል ሲያርፍ ፎቶ የቀብር ስነ ስርዓት ላይ የተነሳውን ፎቶ ምናምን ቲክቶክ ቪዲዮ ሰርች እኔ ፖስት አደረኩ። በኢሞ ላይም ሼር አደረኩ። ከዛ ያንን ቪዲዮ ላክልኝ አለች ልጅቷ። ለማህበሩ ተዋወቃት። አዲሷ
ላክልኝ አለችኝ። ከዛ አባቴ ሁለት ነው እንትን እያልክ ያለው እሺ ማለት ከዚህኛው ጋር አልጀመርኩም ገና እሺ ከዛ ላኩላት ስልክላት የዛኔ ማታ ደወለች። እኔ ያው በኢሞ ብቻ ነበር የምናወራው ስልኩ አንደዋወልም። እኔ ጋር ስልኳ ነበረ ግን አልደውላትም ምክንያቱም አላቃትም አዲስ ነች ፊቷ ምናምን። አንተ ውስጥ ደግሞ ልብ ውስጥ ሌላ ሴት ናት ያለችው። እሺ ከዛ ቀጥታ መደወል ይችላል አለችኝ። ችግር የለም ከዛ ደወለች። ማታ ወደ 4 ሰዓት አካባቢ ነበር የደወለችው። እስከ 8 ሰዓት አወራ። ከ4 ሰዓት እስከ 8 ሰዓት ያልገባንበት ነገር የለም። በቃ ዝም ብለን እያወራን በቃ ያላወራነው ነው ስለራሷ ስለኔ በቃ እኔም ሁሉ ነገር ብዙ ነገር ነገርኳት። ከዛ በኋላ በቃ ምን ሳናስበው ራሳችን እዛው ውስጥ አገኘ ነው። እንዴት ውስጥ ፍቅር ውስጥ አገኘ ነው። እሺ ከዛ ይሄ ተባብላችሁ አደራን እንዳትለኝ ብቻ እንደዛ እንኳን አልተባባልንም። ጠዋት ደውልልሻል አልኩ። ያ ሌላ ስሜት ሰጠኝ። ከዛ ጠዋት ልክ ደወልኩላት። የሆነም ዝም ብለን በቃ የልብ ልባችን ነበር የምናወራው። ከዛን ከቀን ወደ ቀን ሳንጠያቅ ዝም ብለን ገባንበት። ያው ኖርማል ደስ የሚል ላይፍ ነበር የምናሳልፈው። በቃ ደስ ይላል መኖሩ ደስ ይለኝ ነበር። ተገናኙ ነበር ነው? አረ ሁሌ ሰኞ እንገናኝ ነበር። ሰኞ ትገናኛላችሁ? እኔ እሷን ሰፈር ወለቴ ስለሆንኩ አሁን ከአዲስ ዋጋ ነው ይሄ ከአዲስ ዋጋ ማለት ግን ያቺኛውን ነው አይደል? ያቺኛውን አልጠየቅኳትም እኮ። እሺ አይ በኋላ ግን የጋብቻ ጥያቄ የምጠይቃት እሱን እመለሳለሁ። እሺ ከዛ እየኖርን ባክግራውንዷ የልጅቷ ሌላ ነው። ለምሳሌ ከዛ በፊት ሌላ ፍቅረኛ ነበራት ልጅቷ። ያንን እኔ አላቅም። ቢያንስ በትንሹ 10 እና ከዛ በላይ አመት ያፈቀራት ጓደኛ እንደነበራት ልጆች ይነግሩኝ ነበር። በቃ ተው ይሉኝ ነበር። እኔ አሪፍ ሙዱ ስለሆንኩ መውጣት አልፈለኩም። በቃ ተመቻቸን። መጀመሪያ ሳናውቅ ገባንበት። መውጣቱ በጣም ከበደኝ። እሺ እሷም በቃ ሰኞ ሁሌ እንገናኛለን እንጫወታለን። ወለቴ ነው ወርዶ ያው ካራ ድንገት ካወቀችው ካራ ቆሪ ካራ ወደ ወለቴ ትሄዳላችሁ? እኔ ያው ስጠራኝ ሄዳለሁ። አንዳንዴ ትመጣለች እዚህ ጊዮርጊስ አድዋ ሙዚየም አካባቢ እንዝናናለን ምናምን። በትንሽ ወደ ያው እስከ ጥምቀት ድረስ በአሁኑ ጥምቀት ድረስ አወራን። በቃ ኖርማል ደስ የሚል ላይፍ አሳለፈን። ያን የድሮዋን ፍቅረኛም ሰው ይነግረኛል እንደዚህ ይለኛል። እሷም ደግሞ ስጠይቃት በቃ ከሷ ጋር ያለኝ ነገር ጨርሻለሁ እና መመለስበት ምክንያት የለኝም ነበር የምትለኝ። አምናታለሁ እኔ እሷ ስትነግረኝ እሷን አምናለሁ። ሰዎች ደግሞ ብዙ ሰዎች ተው እነሱንም ታምናቸዋለህ። ለምሳሌ እነሱን አሁን ማመሳውን እነሱ ብዙ ሰዎች እኔ ማምናቸው መወዳቸው ሁሉ ሰዎች ይነግሩኝ መቀበል አልፈልግም። ምክንያቱም ከሷ ጋር ያለኝ ግንኙነት አሪፍ ስለሆነ ተመችቷል። በቃ እሷን ነበር ማዳመጣት። ግንኙነታችሁ እስከምን ድረስ ዘልቋል? በፍቅር በቃ የሚገርም ፍቅረኛ ብዙ ነገር ታሳልፋላችሁ? በቃ በተገናኘን ቁጥር ያው አለማገባበዞች አሉ። እንጫወታለን ፎቶ ምናምን ፎቶ ቤት ምናምን ሄዳችሁ ፎቶ ትነሳላችሁ ምናምን። ከዛን ቀስ ያንን ጥምቀት ደረሰ። እዚህ ደግሞ ሌላ የሚያፈቅራት ልጅ ነበር እዚህ እኔ ከመተዋወቂያ በፊት እሷን የሚያውቃት ልጅ ከኔ ጋር ማውራቷን አይወድም። በስት ጓደኛ ነበር ከኔ ጋር ሁላ ራሱ እሱ ራሱ ፈርቅ ያዘብኝ እኔ ላይ። እንዴት ምን አይነት ፈርቅ ነው? በፍቅር እስኪ ፈርቅ እዚህ ማለት ከኔ ጋር ያለኝ ሪሌሽን በቃ ያኮረፈኝ ምናምን እንደዛ እያለ መጣ። አሁን ከኔ ጋር እሷ ከኔ ጋር እንደዛ መሆኗ እንደዚህ ማውራቷ አልተመቸውም፣ ያናደዋል። እኔን አትጠይቀኝም። እሷም ልጁ እኔን አይጠይቀኝም። እሷን ነው እየደወለ እንደዚህ ደግሞ ልጅቷ እሻላለችለትም በፊት ሲያናግራት። ከዛን ለሱ እሺ ብለሽ ለኔ እንዴት ምናምን አይነት ነገር ነው። አሁን ድንገት እሱ ሳን ከኔ ጋር ያወራች ለሷ ይደውላል። ከዛ ልጅቷ መስመር ላይ ታስገባኛለች። አሁን ከሱ ጋር የምታወራ ነገር መርጃ አድርጋ ኮል ኮንፈረንስ ማለት ኮንፈረንስ እኮ እንደውም ያሳያል እኮ አያሳይም። እኔ ለምሳሌ መጀመሪያ እኛ እያወራን ከሆነ ልጁ ይደውላል። ከዛን ዝም በል ደውሏል ትለኛለች። እኔ ዝም ብላለሁ፣ ሚውት አደርጋለሁ እኔ በዚህ። ከዛ እነሱ የሚያወሩት ሁሉ ነገር ሰማን። ይሳደበኛል፣ ያሙላል፣ በቃ ሁሉ ነገር ዝም በል ነበር የምትለኝ። በቃ በቴክስት ነግረኛለች። በቃ ያወራና ዝም ብላለሁ፣ እሰማታለሁ እሷን። ሌላ ቀን ደግሞ ለምሳሌ እነሱ አሁን ከሱ ጋር እያወራች በምታወራበት ሰዓት ላይ እኔ ስደውልም
ታነሳለች። ያው እኔ በፊት እንደዚህ ስለምታስገባ ዝም ብዬ አዳምጣለሁ ገብቼ ስልኩን ታነሳና አዳምጣለሁ። ልጁ ግን አያውቅም እንደዚህ እኔ መሰማ በቃ ይሰድበኛል። በቃ እንደዚህ ነው ወደ ራሱ ነው እንደዚህ ነው። አንተ ግን አሁን ልክ አሁን የዚህ ፍቅር መቋጫው ምን ሆነ? ከዛ ወደ ዋናው ለነገር መቼ ነው የምንሄደው? አሁን ጊዜያችን እኮ ወደ እሷ መቼ ነው የምንሄደው? ያው ዞር ያለኩ ከዛ እንደዚህ ያለን ነገሮች እየታወቁ መጡ። ልጅቷን ከነውጭ 3 ፍቅረኞች እንዳሉት ምናምን ነገሮች ቀስ ያሉ እየታወቁ አንድ ጊዜ ታጫውታለች ሶስት በቃ ለምሳሌ በፊት ልክ ወደ መጀመሪያ አካባቢ ሁሉ ነገር ፍቃደኛ ነበረች። ያው ስልኳን ከዛ ምንም ነገር አሁን ስልኳ ውስጥ ምስጢር ምናምን የሚኖራት ነገር ሁሉ ነገር ታሳየኛለች። አሁን የድሮ ከኔ በፊት ያወራሁት ምናምን ታሳየኝ ነበረ። ከጊዜ ቀስ ያለች ስልኳንም አታሳየኝም። የሆነ ሎክ ነበረ አፕሊኬሽን ፎቶ ምናምን የሚደብቅበት እኔ ነበር የሰጠኋት። ያንንና አንዳንድ ምስጢሮችን እዛ ውስጥ ከታ አታሳየኝም። በቃ የሆነ እኔ ነገሮችን ያጣራ ሲሄድ መደበቅ ጀመረች ማለት ከኔ። ከዛን በቃ ሰዎች የሚሉኝና እሷ የምትሆነው ነገር ትንሽ እየተገናኘ መጣ። ይሄ ነገር እንዴት ነው? ከዛን ለጥምቀት ጉዞ ነበረን ድንገት እዚህ በየ3 አመቱ ከዚህ ወደ ክፍለ ሀገር ጉዞ እንሄዳለን። ከዚህ ያለው ማህበር ሄድን። እዛ ስንሄድ ጠዋት አሁን ለምሳሌ ፕሮግራም ለጥምቀት 10 11 12 ነበር የነበረን። በ10 ጠዋት ከኔ ጋር ነበረች። ወደ ማታ ካወኔ ወደ ቤት ስድ ከሱ ጋር ትሄዳለች። ያብሩኛል ልጅ ለወደ ሁለተኛ ከዛን በቃ ነገርኳት ፊት ለፊት እንደዚህ አይነት ነገር እንዴት ነው ያጋጭሽኝ እኮ ነው ከሰዎች ጋር። ከዛ እየሮርን አሁንም ልጁ አሁን 10ና ከዛ አመት በፊት ያፈቀራት የተባለው ልጅ ደወለልኝ። እንዴት ነው እንደዚህ የተባለ ነው አልኩ። ምንክ ነች አልኩት ያኔ ልጁን እንደዚህ በቃ ማያወራ የለም ያለቅሳ ምናምን። እዚህ ሰፈሩ ወደ አምጦጦ ሐመር ነው ኪዳነ ምህረት ሽሮ ሜዳ አካባቢ እዛ ነበር። ቤተ ክርስቲያን ገብቼው ያለቀስኩ ነው መሞት ብቻ ነው ያቀረኝ ምናምን ይለኝ ነበር። እኔ እሺ ምን ላድርግ አሁን በዚህ በኩል ሌላ ልጅ እሷን ፈልጎ ከኔን ያኮርፈኛል፣ እዚህ ጋር ደግሞ ሌላ ሰው ያለቅሳል ደግሞ እዚህ እሺ ምን ይሻላል? አይ ለልጅቷ በነገራት ልጅቷ አታምንም። በቃ እኔ እኮ እሱን ፈትቼዋለሁ ትለኛለች። እሱ ደግሞ ሊፋቱ አይችልም። በርግጥ ብዙ አመት ነው የቆዩት። ወደ ባካፕ መቼ ነው የምትሄደው? ቤተሰብ የሚያቀል ምናምን። ከዛ በኋላ ልክ ልጁ ያስፈራራኝ ጀመረ። ደግሞ ትዞራለህ ብለህ ስትጠብቅ አሁን እዛ አካባቢ ነው የተሽከረከርክ ያለው። ከሷ ጋር እንደዚህ ሆነች። ከሷ ጋር በጥስ መቼ ተጣላችሁ? ከሷ ጋር የተጣላ ነው እዚህ ልክ ጥምቀት በቃ ጥምቀት ላይ ወደዚህ መጣው። ስመጣ ልጁ ላገኝ ያለኝ ያስፈራራት ልጅ በቃ ሄድኩ። ሲሄድ ነገረኝ ያለው ነገር ሁሉን ሲነግረኝ እሷን ጠየቅኳት። በቃ ልጁ ያለኝና እሷ በፊትም የሰማሁትን አገናኝሽ ስትነግራት ነገረችኝ። ያው ሁለቱንም ማጣት አልፈልኩም ብላ ነገረችኝ። እንደዚህ አይቻልም። ለምሳሌ ጎን ለጎን ድንገት አሁን ሁለቱንም ማጣት አልፈልግም እሷን እንደዛ ያለችኝ ላንተ ሁለቱንም ማጣት ስለማልፈልግ እንደዛ ማድረገው አይ እንደዚህ አይቻልም። እኔ አሁን ድንገት ልዩ ተናዶ የሆነ ነገር ቢያደርገኝስ ማን ነው ተጠያቂ? እናው የነሱን ቤተሰብ ያውቃል። የአንድ አካባቢ ልጆች ናቸው ክፍለ ሀገር ልጁ። አንተ ግን ቆይ አሁን እዚህ ጋር ትወዳታለህ? ወዳት ነበር በፊት የሚገርም ግንኙነት ነበር ነው። ወዳት ነበር አልወጣችም ከውስጥህ? ወጣለች እኮ አሁንም እኮ ዛሬ መጣሁ የጋብቻ ጥያቄ ልታወራ ነው የምትነግረን። ግን በጣም ስለሷ ታሪክ ነው እኮ ከዛ እቺ የገባችበትን እኮ ነው እቺ የገባችበት ቋጫታ። ያው ከዛ በኋላ ልጁ ሲነግረኝና እሷን ስጠይቃት ያንን ነገር እሷ ማመነሽ እኔም ከዚህ ነገር መውጣት እንዳለብኝ ወስኜ ለሷንም ነገር ወጣው። ከዛ ቆርጠህ ወጣ ሙሉ ለሙሉ። በዛ ሰዓት እቺኛዋ ልጅ ታቅ ነበር ከሷ ጋርም ሳወራ እቺ በፊት መጀመሪያ ቡና ያፈላችልህ እሷ ታቅ ነበር። ይሄን ግንኙነት ታውቃለች ታውቃለች ከሷ ጋርም እንደማወራ እና የድሮውን ፍቅረኛውን ታቅ ነበር። ያ ከዛ ደግሞ እሱን ትታ ከዚህ ጋር ያወራ ታውቃለች ልጅቷ እንደምናወራ የድሮ አሁን ቡና ያፈላችልህ ታውቃለች የሁለታችሁን ግንኙነት። እሺ ከዛ የመጀመሪያውን ስለምታውቅ ያው የመጀመሪያውን ትታ ከዚህ ጋር ያወራ ነው የሚባል ወሬ እሷ ጋር ደረሰ። ያው ከዛ ያው ከሷ ጋር እንደዚህ ጎዳችሁ ነው ብላ ያሰበች ነበር እሷ በራሷ። ያ ድንገት አላውቅም። እሺ ይሄን ነገር ስትሰማ
ልክ ስንጣላም ሰምታ ነበር ከሷ ጋር ያለኝ ግን ጨርሰን ያው እኔ ለምሳሌ ልጅቷ ባለመታመኗ እኔ በጣም ተጎድቼ ነበር። በቃ ሁሉ ነገር ያስጠላኝ እንዴት ሰው ለምን በሚለው በቃ ሰው መጥጋቱ ላይ ያስጠልቶኝ ነበር ከቤቱ ላይ አልወጣም። ከዛን ከዚህኛው ጋር አሁን ዝም ብለን ካቆምንበት ለመቀጠል የሆነ ኢሞ ግሩፕ ነበር ተሰብስበን አንዳንዴ የምናወራበት እዛ ግሩፕ ውስጥ አገኘኋት ፕሮፋይሏን አዳርጌ ሀይ አልኳት ልጅቷ ለምሳሌ መጀመሪያ ስሜን ታውቅ ነበር ልጅቷ አሁን ያቺኛው እቺ ማለት እኔ የኢሞ አካውንት ስሜ ናታኒም ነኝ በአገልግሎቴ አይከፋኝም ታናሽ ነኝ ተሚል ነበር በዛ ናታኒም ነኝ በአገልግሎቴ እስኪ አንዴ ድገመው ናታኒም ነኝ በአገልግሎቴ አይከፋኝም ታናሽ ነኝ ተሚል ነበር ስም ነው ይሄ የፕሮፋይል ስም እሺ በዛ ነው ያንን ስም አይታ ማን ነው ብላ ጠረጠረች ፎቶ ፕሮፋይልም የሆነ ምስል ነበር ያስቀመጥኩት ማን ነው ይሄ ብላ ጨቀጨቀችኝ በቃ ማለት እኔ ስላላወቀች ማን ነው ብላ አታወራኝም እንደዚህ ስትል እኔ ስደውሉላ አታነሳም ነበር ከዛን እንደምንም ነገርኳት ደውዬ ስልኳን ለመቀበል ለመንኳት እንደዚህ ስልክሽን በድምጽም ስልክ ማን አንተ አልክል ማልሰማ ማለሽኝ ነገርኳት በድምጽ ከዛ ላከችልኝ ቁጥሯን ልካ ዝም ብለን ያወራን ያቺ አሁን ከልጅቷ ጋር የነበረን ግንኙነት ከዛ በፊትም ልጅቷ ያላትን ግንኙነት ሁሉ ነገር ነገረች እሷም ደግሞ ከዛ ከኔ በላይ የሆነ ችግር እሷ ያለፈችበትን ነገረች ማለት ከዛ ሁለታችንም ቁስል አለባችሁ ተገናኛችሁ ራሳችንን ያስታመመን ቀስ ያለን እኔ ምክር ብቻ ነበር መመክራት እንደዚህ አይዞሽ በቃ የሆነ ልክ እንደኔ አይነት የሆነ ልጅ ሊሸውዳት ሞክሮ እሷም እንደምንም ያንን ሰምታ ከዛ ነገር በወጣችበት ሰሞን ነበር ሁለታችንም የተገናኘ መከራት ነበር እንዴት ወንድ ልመን ከዚህ በኋላ ነው እንትን ነበር አንተ ደግሞ እንዴት ሴት ልመን ያለው የሁለታችን ቁስል አንድ አይነት ሆነ ከዛ ያወራን በራስ እንተካከም አላችሁ እንደዋወላለን ከሷ ጋር አሁን ከዚች ጋር ነበርኝ ግንኙነት ሙሉ ለሙሉ እንዳቋጭን እኔ ልስነግራት ልጅቷ በፊትም ታክ ስለነበር በቃ ተቀበለችኝ እሷ እኮ መጀመሪያም እንደዚህ ነበራት ተገናኘን ዞሮ ከዛ በኋላ ማታ እየተደዋወልን እናወራለን አይዞሽ እሷም አይዞ ከዛ በኋላ እኔ ያው ራሳችንን ማስተማማ ያበቃንም ወይ አልኳት እኔ ከዛ እንዴት ብለን ነው ምናቆምና ስትላይ ለምሳሌ ከዚህ በኋላ አዲስ ህይወት ለመጀመር ዝግጁ ነሽ ራስሽን አዘጋጅተሻል አልኳት በጣም ከባድ ነው እንዴት ሰው አምኜ ልጠጋልሽ እንዴት ሰው ሁሉ አንድ አይደለም ሰው እንደመልኩ ውስጡም ይለያል እኮ እኔም ያው ያንቺና የኔ ጉዳት ተመሳሳይ ነው ባለመታመን ነው የተጎዳነው አልኳት ከዛ ያው ተቀበለሽኝ ሁሉም ነገር እኔ ያው ሳራ ማቅማማት እችልበታለሁ ደግሞ ሰው ማዋሸት ብዙም አይበችኝ አውራሻት ብዙ ነገር ነው እኔ ማውራውና እሷ ለምሳሌ ከሌላም ቢሆን የምትሰማው ነገር ሲመሳሰልባት ያመነች መጣች ተማመንን የሆነ ሰዓት ጠየቅኳት ማታ ለምሳሌ እኔ ለጠየቃት እኔ ለምሳሌ ከዚህ በኋላ እንደ ፍቅረኛ ጋር ለምሳሌ ለአመታት እየተፈቃቀርኩ ለመኖር ሳይሆን ወደ ጋብቻ በገባ ደስ ይለኛል ብዬ መጀመሪያ ሳልጠይቃት ነገርኳት በቃ ድንገት የሆነ ሰዓት ያገኘዋት ባገባት ደስ ይለኛል ይሄ ፍቅር ያልኩ ዝም ብለን ጊዜ ከማባከን አልኳት እንደዚህ አይነት ፍላጎት ነበራት እሷ ከዛን እኔ ያው ለመጠየቅ ወሰንኩ እሷ ጋርም የሆነ ስሜት እንዳላት ይሰማኛል ዝም ብሎ እኔ ሳወራ ከልባችን ስናወራ ይሄ ነገር እንዳላት ይሰማኛል ከዛን የሆነ ሰዓት ውስጥሽ ፍቃደኛ ከሆነ አዲስ ግንኙነት ለመጀመር ዝግጁ ከሆንሽ ምን ይመስልሻል ከዛ በኋላ ባለፈው እንዳልኩ ያው የተወሰነ ጊዜ አብረን በፍቅር ብንሆን ያው ከድሮም ጀምረሽ ነው የምታገኝ እኔም እንደነገርኩ ከሁለት አመት በፊት ዝም ብለን ተዋወቅን አልተደዋወልንም በርግጥ ልጁ ጋር አንዳንዴ እየሄድኩ ብቻ ነው ማገኛት ከዛ አሁን ልክ እዚህ ከጥምቀት በኋላ የካት ላይ ግን አብረን ብንኖር ስትራት ምን አለች ፈርታኝ ነበር የሆነ ሰዓት በቃ እንዴት በዛት ዝግጁ አይደለም አለች ለአንድ ሳምንት አስቸገረችኝ ሳምንቱ እንደዚህ ሳምንቱ ሙሉ ጎትጎትካት አንተ ማታ ታሳምናት ሞከርክ ግዴለሽም ማስመጥ ላይ ጥሩ ነው ማለት ነው ከዛ ሳምንቱ ሙሉ ዝግጁ አይደለም ትንሽ ብቆይ ደስ ይለኛል ማለት ያው ሙሉ ለሙሉ አለመጨከኗ ለዚህ እኔ ተስፋ ሳልቆርጥ እንድጠጋት አደረገኝ ከዛ መቼ ነው ጥያቄ ነው የተቀበለችው ጥያቄን ልክ የዛሬው ልክ
ጾም ሲገባ የገባበት እሁድ ማለት ነው በአካል ተገናኘን። ጾም መያዣ ተገናኛችሁ? በአካል ተገናኝና አወራንበት ትንሽ ቁጭ ብለን ከዛ ያለፍንበትን ከዚህ በኋላ ምን እናደርገው ያንን ተነጋገራችሁ? ያኔ በቃ እሺ ያለች መጀመሪያ ከመገናኘታችን በፊት ሳምንት ሙሉ አውርተንበት ስለነበር በአካል ስንገናኝ እነግራለሁ አለችኝ። ከዛ መጣውና በአካል አገኘኋት፣ ተስማማን ሁሉን ነገር። ከዛ ያው ብዙ ሳንቆይ ብዙ ሪስክ ሳንወስድ ብንገባበት ደስ ይለኛል ስላት እሺ አለች፣ ተቀበለች። ያኔ ደስተኛ ሆንክ? በጣም ምን ሆነ ይወድልክላት? መጀመሪያ ቀን ሳያትም እኮ የሆነ ስሜት እንደነበረኝ ነገራችን መሀል ላይ ተጠለፍካ? መጣ ያው ከዚህ ጋር ግንኙነት ጀምረን ስለነበር ሄድን። መጀመሪያ የሆነ ቶሎ ቶሎ የማግኘት ቻንስ ቢኖረን እዛችሁ ነው እንድትቀጥል አይደለም ቶሎ ቶሎ የመገናኘት ቻንስ ቢኖረን አትጠለፍም ነበር። እንደዚህ ወደዚህ አለ። ግን ምን ነው ደስ ያለ? በቃ ደስ ይለኛል ነገር አቋሟ፣ አስተሳሰቧ። ለምሳሌ ቡና ስታፈላ ስርዓቷ የሚገርም ነው። በቃ የማረከኝ ደስ ይለኛል። የቤት ልጅ ያው የዛ ወደ እኛ አካባቢ ልጅም ስለሆነች ተመቸኝ ሁሉ ነገር። እዛ አንድ አካባቢ ናችሁ? ቤተሰብ ለቤተሰብ ይተዋወቃል? አይተዋወቁም። ለምሳሌ ክፍለ ሀገር ቀበሌ የሷም ቀበሌ ላይ ነው። አሁን ለምሳሌ እኔ የወባራ ልጅ ነኝ። እሺ ያው እንደዚህ ለምሳሌ ቦሌ እዚህ ቦሌ አካባቢ ሌላ ሰፈር ማለት አይደለ? እንደዚህ አሁንኛ ሻማ ዙት የወባራ ለሶስት እንደዚህ በቃ ይቅርብ የሆኑ ቀበሌዎች አሉ። በዛ ቀበሌ መካከል ጎጥ አለ። እኛው ወባራ ቀበሌ ውስጥ 8 ጎጥ አለ። እንደዚህ ነው። አሁን ለምሳሌ ወባራ ውስጥ ቢሆን ቤተሰቦች ያቋት ነበር። አሁን እሱ ግን ከዛ አሁን ቦታ ሌላ ቀበሌ ነች፣ አያቋትም። ግን ቅርብ ነን። ለምሳሌ እርስ በርስ አሁን ሀገሩ ቀበሌና ቀበሌው ይተጋገዛል። በዛ ቅርብ ነው። በጣም አሪፍ ነው ነገሮችን። እኔ ግን አሁን ማለት 2 አመት ያው የዛሬ 2 አመት ቡና ስታፈላ ያያት ወደድካት። ከዛ አሁን እንግዲህ ወር ሆናችሁ ፍቅር ከጀመራችሁ አሁን የጋብቻ ጥያቄ ልታቀርብላት ነው? አውርተንበት ስለ ትዳር አውርታችኋል? ማለት በደንብ እንተዋወቅ ስለነበር ለመቀበል አልተቅማማችኝም። እንደዚህ እሷም ያውቁ ስለነበረባት ወደዚህ ቶሎ ሪስክ ባንዱ ተካከማችሁ እኮ ብዙ ሪስክ መውሰድ አልፈለገችም። ብንገባበት ደስ ይለኛል በሚለው አወራንበት። ትንሽ ተራምደናል። አንድ ወር ጥሩ ጊዜ ነበር ያሳልፋችሁት? ጥሩ ጊዜ የሱ አንድ ወር ከዛችን ዋጋ ሲወዳደር አንለም። ያጠፋ ነገር አለ። አይ እሷማ አትመረስቷል። ክደት ነበር የመሰለኝ እኮ እኔ በጣም ነው ያመመኝ። ያው ሙሉ ለሙሉ ወጣንበት። ከዛ እኔ የምልህ አሁን ብዙ አትገናኙም ነበር በአካል አሁን ከአዲሷ ፍቅረኛ ጋር? አሁንስ በአንድ ወር ውስጥ ምን ያህል መገናኘት አጋጣሚ ነበራችሁ? በአንድ ወር ውስጥ ሁሌ በየቀኑ እናወራለን። 2 ጊዜ ተገናኝተናል። 2 ጊዜ በአካል ተገናኝታችኋል። በየቀኑ ግን በስልክ ትነጋገራላችሁ? በስልክ ሁሌ ነው የምናወራው። ይሄ ትዳር ለመመስረት በቂ ነው ብለህ ታስባለህ? ማለት በቂ ነው ብዬ ባላስብም አይደለ ለነገሮች ነው። ለምሳሌ ያው ዛሬ ሰርፕራይዝ ላርጋት እንጂ በዚህ አሁን ሰሞኑን ላንጋባ እንችላለን። ያ ትንሽ ማለት ያው እንቆያለን ማለት እኔ ፈሪቼ ነው መቆየቱን። ለምሳሌ ስትቆይ አንዳንድ ሴቶች ለምሳሌ በወጡ ቁጥር አሁን ያገኙት የሚያማላሹ ልጆች አሉ። እንደዚህ አይነት ነገር ነው መጀመሪያ የሚጎዳኝ። ብዙ ሪስክ መውሰድ ነው እኔ አልፈለኩም። እንደዚህ አይነት ስሜት አላት እሷ። ማለት አንተን ሊያማልሉ ይችላሉ ላትፈራለች? አይደለም እኔ ነኝ የምፈራው። ማለት የሷ ስሜት ምንድነው? አንተ ትፈራለህ? የሷስ? እሷ መቆየት አለብኝ ብላኝ ነበር መጀመሪያ። ግን አሁን እኔ ያንን ጥያቄ ከተቀበለችኝ በኋላ ብንጋባ አትጠላም ነገረችኝ። ስለዚህ እንደዛም እንደሆነ እሷ አሳመንካት? እንዴት ያሳምን ነበር? ልጅ እኮ እኛን ራሱ ብዙ ነገር እያሳመነን ነው። አይ በጣም ፈጣኑ የጋብቻ ጥያቄ ሊሆን ነው በአንድ ወር። አዎ እኔ እንደዚህ ያውቃታለሁ በፊትም ስለምንተዋወቅ አሁን እኮ በፊት እንተዋወቃለን ማለት ይከብዳል። የዛሬ 2 አመት 2 ጊዜ ቡና ስታፈላ ያያት አይደል? ከዛ ውጪ ታውቃት ነበር? አያታለሁ በአካል ግን አናወራም እንጂ አያታለሁ። የሷ ቤተሰቦችም ያንተም ቤተሰቦች አሁን እዚህ አይደሉም አይደል? ሀገር ቤት ናቸው። አዎ ይሄን ከጀመርክ በኋላ አውርታችኋል? ቤተሰቦችን ጓደኛ ይዣለሁ ይሄን ነው እንደው
ቶሎ ይዘን ወደዚህ ና ብለህ ያሉኝ እኔ እንደዛ ተው እንጂ ይዘህልና አዲስ ለመጀመር ቸኮል ካላሉ ያኛውን ነግረሃቸዋል መቼስ? አልነገርኳቸው። ይሄኛውን የነገርካቸው? ስለዚህ ይዘሃት ነው አለ ስተት አልሰራ ያኔ አለመንገር ጥሩ ነው። ውስጥ ታውቆ ነበር አየህ አይደለም? አሁን እሷን በአንድ ወር ካስተዋወቅ ያቺ ከዛች ጋር ምን ያህል ጊዜ ቆይታችኋል? አሁን መጀመሪያው ጋር 1 አመት ነው። ብዙ ነው። እንደውም 1 አመት ቆይተህ ካላስተዋወቅ የሆነ ውስጥ የነገረ ነገር ማለት እኔ ያው ለጥምቀት አሁን በደንብ እንድታውቃት አሁን ዛሬ ለምሳሌ የጋብቻ ጥያቄ ባይነሳና በደንብ እንድታውቃት በደንብ ጊዜ ብትሰጣጡ በደንብ ብትግባቡ ብንል ከዚህ ጋር ቆይተን በደንብ እንግባባ። እኔ ያው የልጅቷን ማንነት ለማወቅ ምናምን ወደዛ ምለው አውቃታለሁኝ በደንብ። እኔ ለምሳሌ ወንድሞቿንም አውቃቸዋለሁ፣ የሰፈር ልጆች ምናምን ሁሉ አውቃቸዋለሁ። በዛ እኔ ልጅቷን ለምሳሌ ላጣራት የሚል ሀሳብ የለኝም። እኔ አውቃታለሁ ብዬ ስለማስብ ሚስቴ መሆን አለባት የልጆቼ እናት መሆን አለባት ብለን ያሰብ ደስ ይለኛል። እንደዛ ቢሆን ለዛ ወስኝ እንግዲህ እግዚአብሔር ካለን ወደዚህ ከማለት ልገራገል ብዬ ሰብሰብ ብሎ ማሱማ ጥሩ ነው። ወጣትነት ሀሳብን ወደ አንድ እኩል ታመጣና እንደዛ መኖር። አሁንስ ቺኛዋ ፍቅረኛ ታምናታለህ? በደንብ አምናታለሁ። ትታመናለች? ወሬ ምንም አልመጣም እስካሁን? እነዛ የሚያወሩት ልጆች ማለት ያው የሚያውቋት ልጆች አሉ። አሁን እኔ ጋር ግን ያው ስለሷ የምሰማው መልካም ነገር ነው። ደግሞ ያለፈችበትን ሁሉ ነገረችኝ። ያለፈችበትን የሆነ በኃይለኛ መንገድ ልትሸወድ ነበረ። ድንገት ያው ቻንስም አንዳንዴ ይጠቅማል። እንደዚህ አይነት ነገሮች ካልታሰበ ቦታ ሲደርሳት ያንን ማምለጥ እንዳለባት ገባት፣ አመለጠችው። ስለዚህ ሁለት የውሃዎች ተገናኝተናል ብለን ነው የምታስበው? እንደዛ ብዬ እንኳን አላስብም። በቃ እድል ነው ወደ ሰዓት እና የተፋቀሩ ላይ ሟሸር የሚባል አባባል ነበር። አሁን ከመጀመሪያው ጋር መጀመሪያ ከወስተዋቅ ምንለያ ምናምን አይመስለኝም። የመጀመሪያ ፍቅረኛ ናት አቺ? የመጀመሪያ ከሷ ፊት አልነበረኝም። ታውጂ ከመር በቃ ምንለያው ላይ አይመስለኝም ነበር ስንገናኝ የምናወራው። አንተ ግን አውጣት ግን እሷን በቃ አሁን እቺኛዋን ስለያዝክ የዛችኛዋ ታሪክ ማለት ይሄ የመጣው አሁን ለምሳሌ ይሄን ለማለት የፈለኩት የተፋቀሩ ላይ ሟሸር የሚባለው ነገር እውነት እንደሆነ በሷ አየው። እንደዚህ አይነት ሪስክ መውሰድ የለብኝም ብዬ ወሰንኩ። ፎቶ ዝግጁ ነው? ፎቶ አለ። እሺ አሁን ገቢ ይደረጋል። አድማጮች መጨረሻ ዙር ጥያቄ ካላቸው ግን ተመልሰን እንመጣለን። አጠር ያለ ዜማ ጋብዘን ጥያቄ ካላችሁ ቴሌግራም ግሩፕ ፔጃችን ላይ ላኩ። ፍቅረኛ ያላችሁ ለፍቅረኛችሁ የጋብቻ ጥያቄ ማቅረብ የምትፈልጉ ደግሞ በስልካችን ተመዝገቡ። 0937 60 86 60 0937 60 86 60 ላይ የጋብቻ ጥያቄ ብላችሁ ቴክስት አድርጉልን። በጣም ጥሩ። ስለዚህ ግን አድማጮቻችን ግን ያው በርኔ እንዳለው ቴሌግራማችንም ላይ ማንኛውም አይነት ጥያቄዎችን ላኩልን እንጠይቃለን። በጣም እየተከታተላችሁ ነው። የመጨረሻዎቹ ደቂቃዎች ላይ እየተቃረብን ነው። የጋብቻ ጥያቄ የሚያቀርበው እንግዳችን እዚህ ስቱዲዮ አለ። ቀደም ሲል እንግዲህ የሰማችሁ ቆይታችኋል። ጥያቄዎች አሉ ተስፍሽ? ያው ጥያቄዎች አሉ። የፎቶ ጥያቄው እንግዲህ ተመልሷል። ግን በጣም ኤዲት ለማድረግ ጊዜ ስለሌለን ፎቶቹን ለየብቻ የተነሱት ፎቶ ነው አንድ ላይ እንለቀዋለን። ለምሳሌ ሙሌ የተባለ አድማጫችን ጋብቻ 3 ጥያቄዎችን አቅርቦልሃል። ሙሌ ጋብቻውን ባትቀበል ምን ይሰማሃል? ያ ባትቀበል ለምሳሌ አልቀበልም ልትል ምትችል አይመስለኝም። ወይስ ትንሽ ጊዜ ፈልጋለሁ ምናምን ካላለች እንደዚህ አልቀበልም ምናምን ምትልበት እድል አይኖርም ብዬ አስባለሁ። ግን ብዙ እዚህ የምትወረውረው ነገር አይኖርም። ተናደረ እሺ ትንሽ ጊዜ ፈልጋለሁ ብትልስ ተቀበላል? የሚያጋጥም ነገር ስለሆነ ያው ትረዳታለህ። እሺ ፎቶ ተለቋል ቴሌግራማችን ላይ። በአንድ ወር ውስጥ አውቂያታለሁ ብለህ ታስባለህ? አውቂያታለሁ። ያው ፍቅር ከጀመርን አንድ ወር እንጂ ከዛ በፊት ያው ትንሽ ስለምንተዋወቅ። እሺ ሌላ ጥያቄ ያው ምን ያዝናናታል ነው ሙሌ ጠየቀ። የሚያዝናናት ፊልም ትወዳለች። ፊልም ያዝናናታል። ታይላችሁ አንድ ላይ? ሁሉ ጊዜ ተገናኝተን በአንዱ ላይ አይተናል። እሺ በቃ ጥያቄዎች ጨርሻለሁ። በር ስለዚህ አብ ስልኩ ይደወል። ጥያቄ የለ። ሌላ አንድ አድማጫችን ደግሞ እንቢ ካለች ያው አይከፋም የሚል ነው። እሺ አይከፋኝም ብለሃል። የበርኒ ጥያቄን ታውቃታለህ? የበርኒ ጥያቄ
መቼ ነው ለመጀመሪያ ጊዜ ሳምካት ብዬ እንድጠይቅህ ተስፋውን ፈልጓል። የሳምኳት በርግጥ አሁን አልሳምኳትም እስካሁን። ያ ሁለት ጊዜ ነው የተገናኘ ነው። ጊዜው አጠረ እና ያ ጊዜው ግንባሯን ብቻ ነው ይጾም ጊዜ ስለነበር ወይ በርናባስ ደግሞ ይጾምና ይፍስክ ተጀመረ። አጣቀም እኛ ምን እናውቃለን በል ክፉ ለማስወራት ይሁን ነገር እኮ የት እንደምትውል ነው ግራ የሚገባኝ። እሺ እየተደወለ ነው። እንዴ ባለ ትዳር ነገን አይደል በርኔ ቤት እኮ ግራ ምናው ጸብል ታስነሳ ነው አይደለም ጠራ። ሄሎ 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 መስከረም አቤት እንደምን አለሽ? እግዚአብሔር ይመስገን ሰላም ነው? ሁሉ መልካም? ሁሉ መልካም እግዚአብሔር ይመስገን። እሺ ድምጽሽ ትንሽ ራቅ ይላል። ይሰማሃል? ይሰማኛል። እሺ ምን ደውልልሽ ከኢትዮ ኤፍኤም 107.8 የሬዲዮ ጣቢያ ነው። ከኢትዮ ጣም የሬዲዮ ፕሮግራም ይቅርታ አላወቅኳትም። እኛን አታውቂንም። እኛ ማንም አያውቀንም። አንቺን የሚያውቅሽ ሰው ግን አብሮን አለ ስቱዲዮ። አንቺን የሚያውቅሽ ሰው ስላንቺ እያወራን ስለነበር ነው ለረጅም ደቂቃዎች። ያው ከሬዲዮ ጣቢያ እንደሆነ ገብቶሻል አይደል? ከሬዲዮ ጣቢያ ነው የደወልንልሽ። ኦኬ ናም ከሬዲዮ ጣቢያ ነው። ኢትዮ ጣም ይባላል። አሁን የምናወራው ወሬ ደግሞ አየር ላይ በቀጥታ እየተደመጠ ነው። ይቅርታ እሺ ቆይ አንዴ አጭር ሰከንድ አንቺን የሚያውቅሽ ሰው አለ እኛ ጋር መጥቷልና ሊያወራሽ የሚፈልግ ሰው አለ። ዝግጁ ነሽ? ዝግጁ ነሽ? ሊያወራሽ የሚፈልግ ሰው አለ። ማን ነው? እናገናኝሽ በቀጥታ ድምጽ በአድማጭ በህዝብ ፊት መጠይቃት ጥያቄ አለ። ለበጎ ነው ለመልካም ነው። እሺ አጭር ሰከንዶች ብቻ። አንተ ብትነፍስ እኮ ለአንተ ነው ይላል። አንዴ ተናገር። ይሄው እሺ ድምጹን እናሰማሽ። ማማ አፈን ይዘ እንዴት ሰማይ? ሄሎ ወይ ማማ አይሰማም? ሄሎ አይሰማም እንዴ? ይሰማኛል። እንዴት ነሽ? ሰላም እግዚአብሔር ይመስገን ሁሉ ሰላም አለ። አወቅሽኝ? አላወቅሽኝም? እንዴ ምን ስራ ይደነዛ? ያው እንግዲህ ምን ላድርግ እንግዲህ የመጨረሻ ውሳኔ ለወስን ብዬ። ስላንቺ ማወራው ነገር አለ በህዝብ ፊት ብሎ እኛ ጋር ረጅም ሰዓታት ሲያወራ ነበር የነበረው። በሬዲዮ ተላልፏል ማለት ነው። ይሄ ግን በህዝብ ፊት ደግሞ በቃ ለጠይቃት የምፈልገው ጉዳይ አለኝ ነው የሚለው። ዝግጁ ነሽ አይደል? ዝግጁ ነኝ። እና ያው መቼስ እንዴት እንደምወድሽ ታውቂያለሽ። አጭር ጊዜም ቢሆን ብዙ ጊዜም ነግሬሽ አውቃለሁና መቼስ ጥያቄ ይኖርሻል ብዬ አላስብም። በጣም እንደምወድሽ ታውቂያለሽ። እንደምትወደኝ አውቃለሁ። እና ያው ለሸፈለኩት እስካሁንም እስከዚህም ድረስ የመጣሁት ከዚህ በኋላ ያለን ጊዜ አብረን ለመኖር ያው ትንሽ ጊዜ አሳልፈናል። በእርግጥ ግን ያው እንተዋውቃለን ብዬ ስላሰብኩ ከዚህ በኋላ ያለን ጊዜ እየታዘዝኩልሽ፣ እያፈቀርኩሽ፣ እየወደድኩሽ አብሬሽ ልኖር ስለወሰንኩ ታገብኛለሽ ማማ? እዛ ድረስ ሄደህ እኮ ማለት አይጠበቅብህም ነበር። ያው በህዝብ ፊት አይደለ ሰው ባለበት አደባባይ ላይ አንቺን እንደምወድሽ ሁሉም ሰው ይወቅ በማለት በህዝብ ፊት ልነግርሽ ብዬ እስከዚህ ድረስ ነበር። ያንቺን ፍቅር ለመግለጽ ነው። ምን ያክል እንደሚወድሽ በህዝብ ፊት ነው በሬዲዮ የተናገረው። በዚህ ሰዓት ደግሞ ስቱዲዮ ውስጥ ተንበርክኮ ነው ያለው። ምላሽሽ ምንድነው? ምላሽሽ በረዘመ ቁጥር ያው የተንበረከከበት ቦታ ደግሞ በጣም ስቃይ በዛበት ይቆረቆራል። ምስሉስ ይቆራረጣል።
አሁን አይሰማም? ወሳኝ ቦታ ላይ ይቆራረጣል እንዴ? አሁንስ ይሰማሻል? አሁን ይሰማኛል። ምላሽሽ በረዘመ ቁጥር የሚቆረቁር ኩርንችት ላይ ነው የተንበረከከውና እንዳትነሳ አንተ አርፈ ቁጭ በል ተንበርከክ። ላበላብ ሆኗል። የሱን ጥያቄ ሰምተሽዋል አይደል? ሰምቻለሁ። ምላሽ ምንድነው? በህዝብ ፊት ነው ተንበርክኮ ያለው። ምን ያክል እንደሚወድሽ ምን ያክል እንደሚያፈቅርሽ ነው የተናገረው። ሶፍት ስጠው። አዎ አረ ስቃይ አታብዢ። ምንድነው ምላሽሽ? መስከረም ወይ አረ ጥቅምት እየሆነብን መስኪ ምን አለሽ? ጥያቄ ያለው እንዴ? ተቀብያለሁ። በልሽ ተነስ። ይነሳ። አስጨነቅሽን እኮ ጎበዝ። እንዴ በቆየሽ ቁጥር ልባችን በቃ እንዴ ትወና ላይ ምናምን ትሰራለች። ትወና ትሞክራለሽ? በጣም እኔማ አይሆንም ልትይ ነው ብዬ በጣም አሳቀቅሽ። እንደሚነግረን ከሆነ በጣም ነው የሚወድሽ፣ በጣም ነው የሚያከብርሽ። ያው ነግሮሻል። አሁንም በሬዲዮ በህዝብ ፊት ለሱ ያለሽን ስሜት እስኪ ንገሪን። ምን አይነት ልጅ ነው? ምኑን ነው የምትወጂለት? ንገሪን እስኪ። ማለት በጣም ነው የምወደው ከራሴ በላይ እና በቃ እንጃ ለመናገር ሁላ ቃላት ያጥረኛል። ደስተኛ አርጎሻል አሁን ዛሬ ባረገው? ደስተኛ አርጎሻል ዛሬ ባረገው በህዝብ ፊት ፍቅሩን ስለገለጸ? በጣም እናመሰግናለን። ሙዚቃ ጋብዞሻል? የማን ነው የጋበዝካት? የሚኪ ኪያ የሚለው ሚኪያስ ቸርነት የሱ ሙዚቃ ኪያ የሚለው ተጋብዘሻል። ዛሬ ጋብቻ ጥያቄውን ያቀረበው እንግዳችን ደስ በሚል አገላለጽ ጥያቄውን አቅርቧል። ደሳለኝ አንጅሎ ይባላል። ፍቅረኛው መስከረም መለሰ። ጥያቄው ተቀባይነት አግኝቷል። እንኳን ደስ አለ። ሻጋሮቻችን የተወሰነ ስጦታ አላቸው። አንደኛው ቢዋን ቢዩቲ ኮርነር ነው። ቢዋን ቢዩቲ ኮርነር 72 አካባቢ ይገኛል። 72 ፕላዛ ላይ የማስዋብ አገልግሎት ለፍቅረኛ የሰርግ ቀን ወይም ለፎቶ ስነ ስርዓት አቅርበውልሃል በስጦታ መልክ። 0912 63 72 33 ስልካቸው ነው። ሌላኛው ፒአይ ሰርግ ካርድ ነው። ባህላዊና ዘመናዊ ሰርግ ካርዶችን በማዘጋጀት ይታወቃሉ። ለእናንተም በፕሮግራማችሁ ቀን 200 ሰው የምትጠሩበትን የጥሪ ካርድ በስጦታ መልኩ አዘጋጅተውላችኋል። ኦፒያዎች የሚገኙት መርካቶ ጣና ገበያ 2ኛ ፎቅና ቦሌ ብርሃነ ደሬ ሞል 1ኛ ፎቅ ላይ ነው። ማሂ ፒክቸርስም አብሬያቸዋለሁ ብላለች። ማሂ ፒክቸርስ 50% የፎቶ የቪዲዮ ስራዎችን ቅናሽ በማድረግ አብሬያቸዋለሁ ብላለች። 0912 78 7595 ስልካቸው ነው። ሌላኛው ቆንጂት ቬሎ ነች። 22 ጎላጉል ፊት ለፊት ሰገን ህንጻ 1ኛ ፎቅ ላይ ትገኛለች። እሷም በፕሮግራማችሁ ቀን ለመስክ ወይም ለስቱዲዮ የሚሆን ቬሎ በ50% ቅናሽ አቀርብላችኋለሁ ብላለች። ቆንጂት ቬሎ ወደ 0913 06 53 67 0913 06 53 67 ላይ ቆንጂት ትገኛለች። እሺ በጣም አመሰግናለሁ። እናመሰግናለን። አንተም እዚህ ድረስ ስለመጣ